ምን ማለት ነው ማለት ምን ማለት በቃ እንዴት ብትዳፈር ነው ጋዜጠኞች እናንተ ጋር አንቺ ታረጋጊ ቁጭ በይ ቁጭ በይ ተላቀቁ ተፋታለሁ ቦስ ፍቀዱልኝ ከእንደዚህ አይነት በሽተኛ ሰው ጋር ነኝ በሽተኛ ነሽ ያያይሽ ኮን አይነት ደፋር ብትሆኝ ምንድነው የማይመጣ አለቃ ማለት ምን አይነት እስኪ ግቢ ወደ ጓዳ ቁጭ በል ግቢ አንቺ ትእዛዝ ነው ግቢ በጣም የሚጣፍጥ ነው ይሄን ሁሉ ጥፋት ካጠፋሽ በኋላ ያዘጋጀው ብሎ ራሱ ማለት ሰዎች እንዳንተ አይነት ሌቦች አንቺ ሌቦች አንቺ ሌባነሽ እነሱም ሌባ ናቸው እኮ ሌቦች እያለቻቸው እኮ ነው ዝም በይ ለምን ሲጣላራጋትም ቦስ ተገናኝተን አንቺ ጋር ተገናኝ ማለት ምን ማለት ነው ውሻ ዞር ቦስ አሁን በደንብ ነው ማውቀው ስለስራው ነው ለስራው ማድሳ አሁን ደግሞ የእምነት ተብሎ ደግሞ ያ ለእምነት ደግሞ ተብሎ ሁለት ቤትና ሁለት ላንድ ክሩዘር ማለት ቀላል አይደለም ስለዚህ ሁለት ሳምንት መታገስ አይተሽ ሁለት ሳምንት ገባሽ አይደል እሺ ሁለት ሳምንት መታገስ አይተሽ አንተ በአንድ ቀን ማድረግ የምትችለው ነገር እንደሆነ ይሄ አቃለው አሉ በደንብ አዋራት ያቺኛውን ያወራሁት ስመጣ ምንም አይነት ስህተት አልፈልግም ሰምተኛላ እንዳታስ 5 እና 10 ደቂቃ ስጡ አሳምኛት መጣ እንዳታስ እና ምን ያልኩሽ ነበር ካስፈለገ እንዲህ ምን ለማመጥሽ እንትን ምናምን ስለሆነ አይደለም አንገትሽን ልበጥስልሽ ይችላል ሰማሽ እሺ ሰምቼ እዚህ ጋር ጊዜውን ላልፈጅም ገባሽ ላንቺ ጥቅም ነው ላንቺ ለኔም ጥቅም ነው ይሄ ስራ የጥቅም ስራ ነው ገባሽ እዚህ ጋር ሽጉጥ አውጥቼ አናትሽን ለሁለት ልከፍለው ልበትነው ይችላል ገብቶኛል እኮ ግን ምን አለ መሰለክ አንላንተ ይሄን አሁን ያልከኝ ነገር ማድረግ በጣም ቀላል ነገር ነው እንደነገርኩ በአንድ ቀን አሁን በአንድ ሰዓት ውስጥ ማድረግ የምትችለው ነገር ነው ለምን ሁለት ሳምንት በሙሉ እንደ ይሄን ነገር እንዲሆን አደረክ ጊዜውን በጣም ለምን አረዘምከው ይሄን ነገር ነው በቃ ግልጽ እንድታረግልኝ ፈልጋው እሺ ታውቂያለሽ እንግዲህ እዚህ ስራ ላይ 1 አመት ያክል ቆይተሻል አዎ ማንንም ሰው ጥፋት ሲያጠፋ መቀጣት አለበት አቃለሁ ያንቺ የሷ ቅጣት ደግሞ አንቺ ነሽ ገባሽ ይሄ ሁሉ አተካራው ስለከተትሻት ብቻ አትወድሽ ገባሽ ስለዚህ አብረሻት ሆነሽ ትንሽ ብታንጫርራት ደግሞ ለሷ ቅጣቷ ነው ከዛ ደግሞ አልፎ ተርፎ ደግሞ የምትቀጣቸው ቅጣቶች ይኖራሉ የከፈተቻቸውን ቢዝነሶች እናዘጋታለን ከኛና ከሌሎች ሰዎች ገንዘብ እየወሰደች ነው ያን ቢዝነስ የከፈተችው ሶ እናዘጋታለን እያልኩሽ መሆን አለበት እንዴ አዘግተንም ደግሞ በቀላሉ አንቷት ዋጋ መክፈል አለባት ብዙ ዋጋ ብዙ ክፍያ ብዙ እዳ ገባሽ ገባኝ ስለዚህ ከኔ የሚጠበቀው ምንድነው ካንቺ የሚጠበቀው ያቀረብኩልሽን ኦፈር ተስማምተሽ ደስ ብሎሽ with happiness መቀበል if you understand ማለት ነው ገባሽ አይደል ገባኛ ሶ እንግዲህ ቤትና መኪናሽን አሁን ደውዬ እንዲያስተካክሉሽ ማድረግ ይችላል በጣም ደስ ይለኛል ወይ እንግዲህ ከዛ ተስማምተን አብረን በደንብ መስራት እንችላለን ምን ችግር አለ ላንቻል የት አካባቢ እንደሆነልሽ ነው የምትፈልጊው እኔ ቤተል አካባቢ ቤተል ሁለቱም ቤተል አንዱ ቤተል አንዱ ሰሚት አንደኛው ሰሚት ግሬት ሰሚት እንደውም ባይሆን በጣም ጥሩ የሚባሉ ቤቶች ያሉበት ቦታ በጣም ቆንጆ ሰፈር ነው ያ አፓርትመንት ወይስ ቪላ ሄሎ እሺ በአስቸኳይ ሁለት ላንድ ክሩዘር እና ሁለት ቪላ ቤት ፈልጋለሁ ቪላ ቤቶቹ አንደኛው ሰሚት አንደኛው ደግሞ ኢስማኤል ቤተል እንዲሆን ነው ፈልገው ዝም ብለህ 400 ስኩዌር ሜትር ያ ከተቻለ በዚህ 2 ቀን ውስጥ በፍጥነት የሚደርስ እሺ አዘጋጅ ተጠብቀኝ ስም ሄርሞን ያ ሄርሞን አበራ እሺ
ግዢ የምትፈጽመው ሄርሞን አበራ በሚል ስም ይሆናል። ሁለቱን አንተ ያማሃል እንዴ? ታዲያ ሁለቱንም ካልኩ አንድ መኪና ለአንድ ቤት ነው እንጂ በልሽ። እሺ ቶሎ በልቻው። ቶሎ የሚስተካከሉ ይመስለኛል። 2 ቀን ከነገ ወዲያ አዲሱ ቤትሽን ከሙሉ ዕቃው ጋር አዲሱን ሁለቱን መኪናዎችሽን የቤትሽ ደጃፍ ላይ ተንጋለው ታገኛቸዋለሽ። በጣም ደስ ይለኛል። እንደዛ ከሆነ ምንም አይነት ችግር አይኖርብንም። ከናንተ ጋር በደንብ ስራ እንሰራለን። በጣም ደስ ይለኛል። ሻውን የመጀመሪያ ስራሽን በደንብ ላስረዳሽ። እሺ ያቺን ኢምንት የሆነች ያመጣችሽን ልጅ በዚህ 2 ሳምንት ውስጥ በደንብ አድርገሽ ታሰቃይልኛለሽ። እድሉን አግኝቼ ነው ሳለ ማሰቃየት በጣም በደስታ። ስለዚህ ስታሰቃያት በመምታት ወር ደግሞ በማንቋሸሽ አይደለም። ገባሽ? ገባኛ። አብረሻት በመሆንሽ ብቻ ልትሰቃይ የምትችል ሰው ናት። አዎ በደንብ ይሄንን በደንብ አውቃለሁ። ግሬት። ሶ አብረሻት ሆነሽ ጊዜሽን ማሳለፍ ከቻልሽ ደግሞ ስራ ላይ አፋፋን ትይልኛለሽ። ምንም ሀሳብ እንዳይገባክ። ይሄ ድል በጣም ስፈልገው የነበረውና እሷን የምበቀልበት አይነት መንገድ ስፈልግ ነበርና ይሄን ድል ስለሰጠኝ ብቻ የሆነ ነገር እንዳረክልኝ ነው የምቆጥረው። በእኔ ተማመኝ። አሁን ምን ታደርጊያለሽ? ስትመጣ እናመልሽላት የበታቿ ከስሯ እንዳለሽ አይነት ሰው። ምንም ነገር እንድትናገረኝ አልፈልግም። ምን አለ መሰለክ እሷ ሲጀመርም ታይፕ አይደለችም። ሲቀጥል ደግሞ ምንም አይነት የሆነ ቃል እንድታወጣብኝ አልፈልግም። እንድትናገረኝ አልፈልግም። እሺ ይሄንን ነገር ለሷ ማስቀድመ ነገር ላይ መጣ እዚህ ጋር አፋን መክፈት ለምዳለች ማለት ላስረዳሽ። እሷ ራሷን እንደ ታላቅ እንደ አዋቂ ሰው ስለምታይ ነው። ተረጃት። ሶ በእድሜ ነው አሁን አይ ቲንክ ሊመጡ ይችላሉና ድምፅሽን ቀንሺ። ስትመጣ ላሁን አንድ ለ20 ለ30 ደቂቃ ብቻ ዝም ብለሽ አሽቃብጪ። ታገስ። ገባኝ። ታገሽ። ምንም ችግር የለውም። እሺ ስለዚህ ሲመጡ ረጋ ብለሽ አውሪያት። የምትጠይቅሽን መልሽላት። ስራውን በደንብ አሰባጥረን ምንሰራው ይሆናል። ምንም ችግር የለውም። ያው ላንተ ስል እና ለስራዬ ስል ምንም ነገር መታገስ አይከብደኝም። ስለዚህ ለሱ ይሄው መጡ ካፌ ቀስ ብለሽ ተነሽ እንላለቀሽ። ነይ ቁጭ በይ። ተነጋግራችኋል አይደለ? ተነጋግረናል። ያለውን ነገር ፈታን። አለቀ። ግን እሺ አታጥቃ። እዛ ጋር አረፍ በያለሽ መጡ። እሷ አጠገብ አረፍ በይ። ትእዛዝ ነው። እሺ ቦስ ግን ነቂያት ነው ብለኝ ያጠገባው ሰው ምንድነው እንደዚህ ማየት? አገላምጪኝ። አርፈሽ ቁጭ በይ። ምንድነው ችግሩ? አሁንም ልትከራከሩ አልመጣችም። መንፈስ ማለብሽ ቅልልበት። አሁን እዚህ ጋር ልትጨቃጨቁ አውርቼሻለሁ። እኔ ካንቺ አንድ ጥያቄ ብቻ ነው የምፈልገው። ከዛ እርኩስ ጋዜጠኛ ጋር ቤቴ ስትመጪ ምን አስበሽ እንዴ? ማለት ቁጭ በይ። እዚህ አምጥታው ነበር እሷ? አዎ። እና እቺ ምን ትሰራለች? ስትገደል እንጂ። ተረጋጊ። ምን ማለት ነው? ተረጋጊ እኮ እናንተ ልታሳስሩ እኮ ነው። ተወስኛው አንቺ ነሽ እንዴ? ምንድነው ችግርሽ? አንቺ የሱ ቦታ በማሶ ጉድጓድ ውስጥ ገብቷል። ገባሽ? ገባኝ። በቃ እንዴት ብትዳፈር ነው ጋዜጠኞች እናንተ ጋር? አንቺ ተረጋጊ። ቁጭ በይ። ቁጭ በይ። ኖ ፍቃዱልኝ። ቁጭ በይ። አለነቃ። አንቺ አታፍርም እንዴ? ደግሞ ተሳፈጣለች። አንቺ አደባሻለሁ። ቁጭ በይ። ቁጭ በይ። ረጋ በይ። እኔ እሱ ከማክበር ነው። ምንድነው? ምንም ብትለኝ ረጋ በሉ ሁለታችሁ። ምን እየነገርኳችሁ ነው? ተናፍሬ ነው ዝም ብያለሁ። ምንም ብትለኝ እታዘዛለሁ። ይሄን ማድረግ አልችልም። በስነ ስርዓት ቁጭ በይ። እናንተ ጋር እኮ ተረጋጊ። አሁን አውርተን ነበረ። አሁን አውርተን ግን ተረጋጉ ሁለታችሁም። ቦስ ይሄን አልነገርከኝም። አንቺ አታውሪ። ምንድነው? አንተ እሷን ያዛት። ቁጭ በይ። በቃ ይዛት እና ዝም አላችኋት? ና ይቺኛዋን ይዛት ይመጣ። ይቺኛውን እፈልጋታለሁ። ይቺ አሁን አውርቼሽ ነው። እናት ግን ምንድነው? በሽተኛ ነች መሰለኝ። አንቺ አታፍሪ። ይዛት ውጣ። አንቺ ምን ሆነሽ ነው? አንቺም ተረጋጊ። እኔ ለእናንተ ነው ዝም አሁን እሱ ሲያወራሽ አሁን ሲያወራሽ ተነጋግረን ይልክ ስማኝ፣ በጣም አክብሪያት ምናምን ብዙ ነገር አውርተን ከሱ ለዛ ነው ዝም ያልኳት። ምንድነው ችግሯ? ከኔ ጋር ነው እንዴ ችግሯ? የሰራቸውን ያጋጥማል። እኔ ስለነበራችሁበት ጉዳይ አያገባኝም። ድጋሜ ተመልሽ ይዛ ጉዳይ ጋር መሆን አልፈልግም።
ገባሻ? ከሱ ጋር ወርታችኋል፣ ጨርሳችኋል ሁሉንም። እኔ ካንቺ አንድ ነገር እፈልጋለሁ። ከዛ ጋዜጠኛ ጋር ምንድነው ያለሽ ነገር? ምንድነውስ ግንኙነትሽ? ለምንስ እያወቅሽ እኛ ቤት ይዘሽው መጣሽ? እንደ አይነት ስራ የሚሰሩ ቤቶች ጋር ጋዜጠኛ ይዘሽ ትይዣለሽ? ምክንያቱም እኛ ጋር ወጥቀሻል። ምክንያቱም ከዚህ በፊት እኛ እንደምንመራሽ አታውቂም። አላውቅም፣ እናንተ መሆናችሁን አላውቅም። ግን ስለዚህ እያሳደርሽ ከሷ ከተጣላሽ በኋላ ሁሉንም ታጠቂያለሽ ማለት ነው። የኛን ስራ እሷን ለመበቀል እናንተን ለመበቀል አይደለም ይሄን ያደረኩት። እሷ ያደረገችኝ ነገር በእሷም ነገር አካለች እኔም ላለቃ ነግሬዋለሁ። እሷን ለመበቀል ብዬ ነው ይሄን ያደረኩት። እናንተ ግን የኔ አለቆች መሆናችሁ ወይ ምናምን አላውቅም። እኔ ዛሬ ስመጣ ነው እናንተ የኔ አለቆች እንደሆናችሁ የሚያወቅኩት። ስለዚህ እናንተን ለማጥቃት ሳይሆን እሷን ለማጥቃት ያደረኩት ነገር ነው። የምር ምን አግሪሽ አሁን እዚህ ጋር እኔ በዚህ ሰዓት ከማንም ጋር መጣላት አልፈልግም። ገባሻ? እኔ አንቺንም እሷንም ሆነ መጉዳት አልፈልግም። አንቺ መሆንሽ ባውቅ ኖሮ ያኔ እስካሁን ሬሳሽን ቀብሬው ነበር። ግን የማያልፍ ነገር እኔም ያንን አላወቅኩም ያልኩ ነው። ኤክስኪውዝ አድርገሽ ስላላወቅሽ ነው የማርኩሽ። ገባሻ? አሁን ምንም ወከብ አልፈልግም። ሁሉን ነገር ነግሮሻል። የምትፈልጊውን ነገር እንደሚያሟላልሽ ነግሮሻል። በሁለት ቀን ውስጥ እንደምትስተካከሉ ነገር ነግሮኛል። አሁን እኛ የምንፈልገው ከእሷ ጋር እንድትሰሪ ብቻ ነው። ግን ከዚህ በፊት ግን እዚህ ጋር እንዴ ይቅርታ አድርግልኝና ከማለት ጤነኛም አልመሰለችኝም። ተረጋግተሻል። ምንም ወከብ አልፈልግም ነው እንጂ ምንም አላደርግም። አረፍ በል እስኪ። እና እኔ አንድ ጥያቄ ነው ካንቺ የምፈልገው። ከጋዜጠኛው ጋር ያለሽ ግንኙነት ምንድነው? ከሱ ጋር ምንም አይነት ግንኙነት የለኝም። እና እንዴት ይዘሽው መጣሽ? ወይስ አንቺን እንዴት አመጣሽ? ካልተባበርሽውና ምንም ካላረገልሽ ነው። ይሄን ነገር ላስረዳክ። አውርተን ነው የመጣ ነው። አውርተን ነው። ቦስ ይቅርታ አድርግልኝና አንተ እኮ ከሷ ጋር ማውራት ራሱ አይጠበቅብህም። ይሄንን አንቺ አትስሚልኝ። ማን ከማን ጋር ማውራት እንዳለበት ነው። አንቺ እከካ ዝም በይ ቆሻሻ። ተረጋጉ። አንቺ ቆሻሻ ነሽ። ተረጋጉ። ጤነኛ ነሽ? ግን እኔ ጤነኛ እኔ በጣም ጤነኛ ነኝ። ጤነኛ አይደለሽም። ግን ያመኛል። አይገርምሽ? ተረጋጉ። በዚህ ደረጃ ነው ፍቅርሽ? አንቺ ልጅ ግን እነሱ ሳያውቁ ስንት አይነት ነገር ስትሰሪ እንደነበር በደንብ ነው የምናውቀው። በደንብ ነው ወቀው። ተረጋጉ። እኔ ከእናንተ ጋር ልከራከር አልመጣሁም። ስራችሁን ከሰራችሁ ትሰራላችሁ። ካለበዛ ግን ምንም ነገር አልፈልግም። የሁለታችሁንም ሬሳ ሳጥን እዚሁ አምጥቼ ቀብራችኋለሁ። ሰምታችሁ ተረጋጊ። በቃ አንዴ ግን ተረጋጊ እያልኩሽ ነው። ልክ ለእናንተ ክብር ያላትና ለእናንተ ክብር ጥሩ ሰው ለመብሰል አትሞክር። ከእናንተ አንቺ ለምን ዝም አትይም? ተላቀቁ። እደፋታለሁ። ቦስ ፍቀዱልኝ። ከእንደዚህ አይነት በሽተኛ ሰው ጋር ነው በሽተኛ ነሽ። ደፋር ብትሆኝ ነው እነሱ ጋር እሷን ይዛቱታ ፕሊዝ ቦስ። እኔ ልግደላ ያቺን ያዝ። እቺ ይውሻለች። ሰራላታለሁ። ምን ማድረግሽ? ከትእዛዛችን ውጪ መሆንሽ ነው። ግን እየነገርኩሽ ነው። ምንድነው ማትቀበዩ? እኔ አመኘ ተቀብያለሁ። አባላ ጉዳይ አሁኑኑ ተረጋጊ። እንዴት ብትዳፈር ነው እናንተ ጋር ጋዜጠኛ ይዛ የምመጣው? ይሄ እኛ ጉዳይ እኮ ምን አቅም ጭምር ነው። እኛ የምንፈተው ጉዳይ ይሄ እኛ የምንፈተው ጉዳይ ነው። ፈቀድልኝና ቦስ ሲጣርጌ ልግደላት። ቢዘይን ደግሞ አትምጪ። ብዙ ብር ነው ያጣ አውቃለሁ። ስለዚህ ተረጋጊ። ተረጋጊ። አለመታወቅ አሁን ተረጋጊ። በስርዓት ቁጭ በይ። በስርዓት ቁጭ በይ። ፈቀድልኝና አንቄ ገድያት ልረጋጋ። ትእዛዜን ትቀበያለሽ። ይሄን ግን እንዴት ነው አሁን ይሄ ሁሉ ያናደረሽ ከኔ ካለሽ አክብሮት ነው። አክብሮት ብቻ ይሄ እኮ ለእናንተ ያለን ንቀት የሚያሳይ ነው። ንቀት። ስለዚህ አሁን አንቺ ራሱ ይሄ ንቀት እንዳይሆንብሽ መጀመሪያ ተረጋጊና ረጋ ብለን ማውራት አለብን። በዚህ ልክ አንድ ተራ ጋዜጠኛ እናንተን ለማስያዝ አምጥታ እሱን ተረድቼሻለሁ። እሱም ለእኔ አዲስ ሆኗል። እሱን ቀስ ብለን ብልሃተኛ ሴት ነበርሽ። ብልሃትሽ ሁሉ የጠፋ እኮ በቃ በብልሃትም ቢሆን አንቄ ልግደላት ፍቀድልኝ። ፕላን የሚባል ነገር አለ። ይህ በደመነፍስ መመራት የለብንም። ደመነፍስ አይደለም። አሁን እሷን ለአንድ ስራ እንፈልጋታለን። አታስፈልግም። እቺ መወገድ ነው ያለባት። ችግር የለም። መጀመሪያ ስሚ። ለስራ እንፈልጋታለን። ስራውን ከሰራች በኋላ ስራው ምንድነው? በራስሽ ተጠቂስ ደቂቃ ስጠኝ። ቆይ እያወራኋት ነው። አይሆንም ምንም ከዚህ ከወሬ አያስፈልግም ማለት ደቂቃ አዳምጪኝ። ይቅርታ አንዴ አስጨርሰኝ። የኔ አባት ስሚ። ጸጥ ስላልኩሽ ነው እንዴ? አሁን እሱ የማያውቀው ስንትና ስንት ታሪክ አለ። ከዛ ጋዜጠኛ ጋር ስትልከሰከሽ ያላየሁሽ መስሎሽ ነው እንዴ? ከዛ
አትመልሽልኝ። እንደመጣቀምበት እኮ ነግሬያችኋለሁ። ይሄ እኮ አዲስ ነገር አይደለም። ጋዜጠኛውን እጄ ላይ አድርጌ እያሽከረከርኩት ነበር። የትኛውንም ነገር ከሱ ጋር ባደርግ ይሄ ኖርማል ነው እኮ። እንደዚህ አይነት ታሪክ የለቀቅሽ ነው የምትከሰከሹ? የምን ታሪክ? ብዙ ማውቀው ነገር አለ ማለት ነው። የማላውቀው የምትሰሪውን ስራ አውቀዋለሁ። ከዚህ ሰውዬ ጋር ብዙ ነገሮች እንዳደረግሽ አውቃለሁ። አሁን ከሱ ጋር መጨቃጨቅ አይገባሽ፣ ከኔ ጋር ማውራት አይገባሽ። እኔ እኮ ማን ነው እዚህ ስራ ላይ ማን ነው አለቃ? እናንተ ናችሁ። መመላለሱ ታዲያ ለምን አስፈለገ? እንዲመጪ እንዴ እናንተ ነክታ እንዴት ነው መረጋጋት የምችለው? እንዴ በጣም እኮ ነው የተዳፈረችው እቺ ልጅ። አንቺም በመታወሪ ወሬ እኛን መንካትሽን አልቀረሽም። አውቃለሁ፣ ግን በቃ ስሜታዊ ሆኜ ነው። ቃልሽ አዳምጪኝ። ቃልሽ ተግባርሽን እየወሰነልሽ ነው። ገባሽ? አልገባኝም ማለት። አሁን አዳምጪኝ። እቺ ልጅ እንድትቀጣ ትፈልጊያለሽ አይደለ? አዎ በደንብ። እኔ ራሴ መቅጣት ነው የምፈልገው። ሲጣርጌ ልግደላት ፍቀዱልኝ። አዳምጪኝ። የምትገያት ሲጣርጎ በመግደል አይደለም። ወይ ከታትፌ ምናምን ከፈቀዳችሁልኝ ነው። እሱንም አዳምጪኝ። እሺ ይቅርታ። በጣም የምትገያት ይሄ በመከታተፍ በመቆራረጥ ወር ደግሞ በመግደል አይደለም። እስቲ እንታረጋለሽ። ግዴታ አካላዊ መሆን አለበት እንዴ? ስለዚህ ኦኬ፣ አሪፍ አይዲያ። አዳምጪኝ። እቺ ልጅ ለወር ኦር ለሁለት ሳምንት አብራሽ እንድትሰራ አደርግሻለሁ። ከኔ ጋር? አዎ፣ እንደ ባሪያሽ። እሷን እኔ ባሪያ አድርጌት? ገባሽ? በጣም ጥሩ። ስለዚህ የሚገባትም ቦታው ራሱ እዚህ። ገባሽ አይደል? ብዙ እንዳታሰቃያት። እሷም ሌላ ቅጣት ስላለባት ማለት ነው። ጥፋቶቿን ታውቃለች። ማለት አሰቃያት ከሆነማ ምን ትርጉም አለው አብሬያት መስራቴ? አዳምጪኝ፣ አስጨርሽ። ይቅርታ። ይሄንን ጋዜጠኛ በማምጣቷ ብቻ ከቀኝ ወይም ደግሞ ከግራ ኩላሊቷ አንዱን ሁለቱንም ነው እንጂ ምን አንዱን ነው ቦስ? እንዴ ልጅቷን በሃይላንድ ማጥለያ ልታስጠቀሚያት ነው እንዴ? አይኗን ጭምር አሪፍ ሀሳብ አመጣክና አንዱን አልክ። አሁን በህይወት ቆይታ ብናሰቃያት አይሻልም? አሪፍ ሀሳብ። ስለዚህ አንዱን ኩላሊቷን አንቺ ዱለት ሰርተሽ ራስሽ እንድትበይው እናደርግሻለን። ግን ይሄ የሚሆነው ከሁለት ሳምንት በኋላ ነው። ለምን 2 ሳምንት ነው? እቺን 2 ሳምንት ባህሪውን ማወቅ ይኖርብናል። አይተኝ ባህሪውን እኮ በደንብ እዚህ ጋር አሁን ብዙ ክርክር አልፈልግም። አድክማችሁኛል ሁላችሁ። ጠዋት ጀመራችሁ። እኔ በእናንተ ምክንያት መከራከር አልፈልግም። በተለይ በአንተ ምክንያት አቅደናል። ሁሉም ነገር በቅዱ መሰረት ይላል። ይሄን ያህል ድረስ መዳረስ አልነበረብን። ገብቶሃል? በቃ ከፈለግሽ 2 ሳምንት ቀርቶ በሳምንቱ ግዳያት። ኧረ በሁለት ቀን አንድ ቀን በቂ ነው። አንድ ቀን ዛሬ ስራው መሰራት አለበት። ዛሬ ወደ ማታ ተሰሩታላችሁ። ከማታ በኋላ ስራውን ግን አልነገራችሁም። ስራውን ሁሌ እንደምንሰራው በጽሁፍ ይላክልሻል። ይቻላል። ፕላን የምታደርጉት ሰው አለ። እሱን ነው የምንፈልገው። ገባሽ? ሊያጠቃን እየሞከረ ያለ ሰው አለ። እሱን ሰዓቱ ሲደርስ እናውቃለን። እሱን ሰዓቱ ሲደርስ ታዩታላችሁ፣ ታውቁታላችሁ። እሱን አረሳስታችሁ መግደል ነው የሁለታችሁ ነው። ከዛ በኋላ እሱን እንደገደልሽ እሷን መግደል መብትሽ። ስለዚህ ፍቃድ ተሰጥቶሽ ብቻሽን መግደላችሁ ሰውየው። እሺ በይ፣ እሺ ፕላን አለን። በፕላኑ መሰረት መመራት አለብን። ፕላንሽን ላስረዳሽ። ሰውየውን መጠጥ ቤት ነው የምታገኙት። እንግዲህ መጠጥ ቤት ውስጥ የሚሰራውን ስራ አይጠፋሽም አንቺ። ስለዚህ አሁን እሷን እናመጣታለን። ፕላኑን እንግዲህ ሜሴጅም አያስፈልጋቸው። ሁለቱም እዚህ ነው ያሉት። አንዱ እዚህ አንናገርም። ሲፍ አይደለም ፕላኑን የሚሰጣቸው ሰው ሲመጣ ይዘው ይሩ። እንደዛም ይቻላል። እኔ ደክሞኛል፣ የማስረዳት አቅሙ የሚለኝ። ስለዚህ ልጅቷን ይዣት እመጣለሁ። እንግዲህ እንዳልኩሽ ልጅቷን አስጠንቅቃ አጣ። ድጋሚ አርጋችኋትማ እንዴት ነው ማለራጋጋው? ድጋሚ ወከባ ፈልግ። ስሚ አዳምጪ። ረጋ ብለሽ እርጋታ በተሞላው መንገድ አውሪያት። የናቅሻት እንዳይመስላት በእርጋታ ማዋራቱ አይከፋም። የምታሰቃያት በስራ ነው። ገባሽ? እኔ መጣሁ ጥያቄን ስላስመለሰችልኝ እዛው አውራታለሁ። ይቻላል። ታችኛው ክፍል ናት። እዛ በጓሮ በኩል ያለችው።
ምን ታረጊያለሽ እንግዲህ ላንቺ አይነገርሽ ስታወሪያት ረጋ ብለሽ አውሪያት የበላይ እንደሆነች እስቲ ይሰማት ታውቂያለሽ እንግዲህ እኔ ከናንተ ባላቅ አብዛኛው ሴቶች የበላይ መሆን ይፈልጋሉ ሚስት ርስት ተብለው መኮፈስ ወደ ላይ መውጣት መጠራት ይፈልጋሉ እኔ ግን መከበር ብቻ ነው የምፈልገው ስቲል ክብርስ ከላይ መሆን አይደለም እሱ ልክ ነው ታዲያ ክብርም ደረጃ አለው ስለዚህ አሁን ስትመጣ ረጋ ብለሽ አውሪያት ለምን እንደዚህ እንዳደረገች እናም ደግሞ የወሰድሽባትን 20% ኮሚሽን እንደምትመልሽላትና እንደምትክሻት ተነግራታለሽ አዳመጪ ምንድን ያልኩሽ እንደምትመልሽላትና እንደምትክሻት ስለዚህ ስትመጣ 20% የወሰድሽባትን ኮሚሽን ትመልሽላታለሽ የራስሽንም 10% ትጨምሪላታለሽ እሱ ቅጣት ያንቺ ይሆናል ማለት ነው ገባሽ ግን ለሷ ከምሰጣት እሺ ቦስ ይቅርታሽ ፈረንጅ ምን ይላል ያንቺን ባህሪ ግሪዲ ብሎ ይጠራዋል እንዴት ግሪዲ ማለት በልቶ የማይጠግብ ይዞ የማይጠረቀም ማለት ነው እና ቦስ ከነዛ ሰዎች መሃል እየቆጠርከኝ ነው ለምን እንደማልቆጥርሽ ታውቂያለሽ ያቺን የአንድ ቀን የፍቅር ታሪክ ያቺን ሌሊት ብዬ ነው እንጂ እስካሁን ድረስ ያልሰዋሽ ያን ምሽት አታስተውሰኝ በህይወቴ የሚቆጨኝ ነገር ቢኖር ያ ምሽት ነው ታውቂያለሽ ያንቺን ፍቅር እንዴት አድርጌ እንደማወጣው ከህይወቴ ባላቀም ለዛ ነው በዚህ መንገድ የምትበቀለኝ በሰዎች ፊት እንደ ክፉ አድርገህ የምታዋረደኝ ያንቺን ፍቅር በክፋት እንድትቆጥሪብኝ አልፈልግም ነው እንጂ ይሄንን ሀብሌ እዛን ቀን ነው ጥለሽ ሄድሽ ለእጅ ጌጥ አንተ ጋር ምን ይሰራል ታዲያ ሁሌ አስታውስሻለሁ እሱን ሳይ በቃ ይሄን ማስታወስም መናገርም አይጠበቅብም የጠራኝ ለስራ አይደለ በቃ ስለ ስራ እናውራ እንደዚህ እንዳሳመምሽኝማ አትቀሪ ምን ማለት በቃ ወይስ እንዲሄድ ነው የምትፈልገው ታውቂያለሽ አውቃለሁ ግን ምንም እንድትለኝ አልፈልግም እስካሁን ድረስ አክብሬክ እያወራሁክ ነው አይደል እስካሁን ድረስ ያቺን ቀን አታስታውሰኝ ከሃዲ አታስታውሰኝ ያቺን ቀን ባላስታውስ ኖሮ ይሄን ሰዎችሽ ወይ የበላንሽ ነው ወይ ለሌላ ግብረ አበሮቻችን ይሄን ሁሉ ሴራ የምታሴረው አንተ አይደለክ ሲጀመር ሴረኛው ነስተው ሴረኛው ማን ይሁን ማን መታወቂው ነገር የለም ገባሽ አሁን አጉል ፍቅር ታሪክ አንድ ምሽት ምናምን የምትለውን ተውና እቅዳችሁ ምንድነው ስለ ስራው አይደለ ልናወራ የተቀመጥነው ስለ ስራው እናውራ ወደ ኋላ እየተመለሱ ታሪክ ማስታወስ ምናምን እኔ አልፈልግም በትንሹም ቢሆን የራሴን ህይወት ጀምሬያለሁ ህይወቴ ላይ ከዚህ በኋላ አንተ አታስፈልገኝም እኔ ምን ብዬ እንደምገልጽሽ አላውቅም ህይወቴ ላይ ያጋጠምሽኝ አንድ ደስ የምትለዋ ነገር ብትኖሪ አንቺ ነሽ ከብር ቀጥሎ ማለት ነው አቃለው ገባሻል እኔ ፍቅር አቃለው ሊሞኮ ወዳለኝ ግን እንደዚህ አይነት ተረጂኛ ታዲያ ለምን አትረጂኝ ክፉ ሰው ነህ አንቺ ክፉ አይደለሽ ነኝ ግን ያንተ ደግሞ ከፋ እንዴት ነው አብሬ ልሆን የምችለው ባይሆን አሁን አለቃችን ላይ ተገልብጠን ብዙ ነገሮች መስራት እንችላለን ገባሽ የድሮን ታሪክ የድሮን ትዝታ ያስታወሱ መከፋትና ማዘን ምንም ዋጋ የለው አዲስ ታሪክ ብዙ አዳዲስ ነገሮችን መፍጠር ነው ገባሽ እኔና አንቺ ተመሳጥረን ማስወጣት እንችል ይሆናል ከዛ በሁለቱ ባልና ሚስቶች የሚቆጣጠሩት ተብሎ ይወሰናል ማለት ነው እንዴት ነው ቆይ አንተ እንዲህ አይነት ነገር የምታስበው እንዴ አንቺን በጣም አብሮ አደግ መሆኑ አልጠፋኝም የሥራ ባልደረባዬ መሆኑ አልጠፋኝም
ኦኬ የዋነቱን ተጠቅመክ እንዴ ድሮም ያውነክ አሁንም እየተቀየርክ መስሎኝ ነበር ግን ጭራሽ አትቀየርም አንተ ስሚ አዳምጪ እያዳመጥኩ ነው ድሮም የዛኔም የቀረብኩሽ የራስሽን ህይወት ለውጠሽ አንድ ላይ እንድንለውጥና እንድንቀየር ነው እንጂ ባህሪን እንደ እስስት ለዋውጪ ትልቅ ቦታ ለመድረስ ነው እንጂ እንደ ውሻ እስርስሩ እያልኩ መኖር አልፈልግም ገባሽ የድሮ መቀደ እኮ ይሄ ነው ግን እኔ አሁን የተቀየርክ ነበር የሚያሰበኝ እና እንደ ውሻ እየታገሉ መኖር ነው የምትፈልጊው እንደ ውሻ ከሱ አፍ አጥንት እየተወረወረልሽ እንድትኖሪ ነው የምትፈልጊው የኔ ፍቅር ለኔ ያስባልኝ እንደሆነ እኮ አውቃለሁ ግን ታዲያ በዚህ ልክ ሰው መካድ አይከብድም ከከበደሽ መተው አንተ ካልክ አንተ ምንም መልፋት አይጠበቅብህም ያለውን ነገር ሙሉ በሙሉ ነው ያስተካክላል እኮ ታዲያ እኔ ፍቅር በቃ እንደተረዳሽኝ ማለት ነው እንትን እሱን እንግልብ ምንድነው የማይመጣ አለቃ ማለት ምን አይነት እስኪ ግቢ ወደ ጓዳሽ ቁጭ በል ግቢ አንቺ ትእዛዝ ነው ግቢ ግቢ ምንድነው የማየው ነገር ምንድነው የሚከናወነው ነገር ግንኙነት አለ እንዴ ከሷ አዳምጠኝ ድምጽን ቀንስላት ልንገር ይሄንን ላምነው የማልችለው ጉዳይ ነው ምን እሺ ስለዚህ ምን አይነት ምክንያት ልታቀርብልኝ ነው ከዚህ በፊት ያንድ ቀን ወሬው ልቀስተት እሷ ገባ እሱን ጭምጭምታውንም ሰምቻለሁ ግን አዳምጠኝ መጀመሪያ ስማ አሁን እሷን እንዲህ አድርጌ ካራስ ማማት የድሮን ፍቅር የድሮን ትዝታ ካልነገርኳት ሁሉም ነገር ይበላሻል ገባ እሺ አንተን ላገልብጠን ከእኔና እሷ ሆነን ይሄንን ቦታ ሩል እንደምናደርገው ነግሬያታለሁ ያጅናት እንዳትረሳ ገባ አይደል አሁን ምን እንደምናደርግ አላውቅም ነግሬያታለሁ ለእሷ እንግዲህ ወይ መጠበቅ ነው እስኪመጣ ድረስ ወይ ደግሞ መደወል ነው ለእሱ ገባ አይደል ባይሆን እንጥራት እንዳትጠራጠር አሁን ተቆጣ ተሳደብኩ እንዳትጠራጠር እሱ ስልክ አንዴ መጀመሪያ ከመውጣታቸው በፊት መደወላለሁ አለቃ እኮ እሺ ላስረዳ አሁን እኔና እሷ ጋር ምንም ነገር የለም እያስረዳኋት ነበር ያለውን ነገር ሁሉንም ነገር ታውቃለህ እንግዲህ እኔ አንተ አብሮ አደጌ ነህ እንደ ታላቅ ወንድሜ ነው የምቆጥረው እንግዲህ ሄሎ አሁን ብዙ አታውራ ልጆቹን አዘጋጅተንልሃል እናውሰድ ብዙ እንዳታቆይብኝ እኔ ከማንም እና ከምንም በላይ እዚች ምድር ጋር ማምነው ብቸኛ ሰው አንተ ገባ ሱማ አብረኸኝ ያደግከው አብረኸኝ ነው የወጣን አብረን ይህን ስራ የጀመርነው ገባ ወንድሜ ከኔ እኩል ነው የኖርከው ወንድሜ ያሳነስኩብህ ነገር አለ ምን ይኖራል እኔ ያደረኩትን አድርገሃል እኔ ሆንኩትን ሆናል ይህን ሁሉም ማድረግልህ ከጓደኝነት አልፎ እንደ ወንድም ስለማይ ነው ገባህ ያስቀየምኩ ነገር ካለም አይታወቅም ስራ ማለት ገባህ እኔ እናንተ ተላልፈናል ብዙ ነገሮች ማለት ነው ከኔ እኩል እንዳለቃ ሂደህ አዘህ ኑረሃል ማለት ነው ይሄን ሁሉ ሳደርግልህ ከምንም በላይ ወንድማማችነታችንን በማሰብ ነው ገባህ እኔ እኮ አሁን እኮ ምን እንደሆነ ታውቃለህ ያለውን ነገር ታውቃለህ አይደል የኛን ሚሽን ማሳካት ይኖርብናል አይደል ስለዚህ እንዲግባቡ እያስረዳኋት ነበር ገባህ አሁን እንደዚህ ያለውን ነገር ጠጋብዬ ካላስረዳኋት ወር ደግሞ ካልተግባባን ልጅቷ ግልፍተኛ ናት ከመሬት ተነስታ አሁን ማን ያውቃል ብትወጋት አሁን ከዚህ ሲወጡ ብታርዳት ገባህ አይደል ረጋ ብለን ስንግባባ ከዚህ ሲወጡ የኛ ጉዳይ አይደለም አሁን በቃ ሰውየው እንደውልለት ይመጣል ሁለቱን አስቀምጠን ዝም ብለን ኖርማል ወዲ እናወራቸዋለን ስለ ስራው ማውራት እናቆማለን ካሁን ሰዓት ጀምሮ እስኪመጣ ድረስ ይቻላል ተግባብተን ወንድሜ መቼም እንደማከደኝ አውቃለሁ እና
ካሁን በኋላ ምንም ነገር አይለያይም። እሷን ጠራት፣ እኔ ይቺኛዋን ጠራት። እሺ ጠርቻት ልምጣ። ገቡ እንግዲህ ተነጋግረናል አይደል? ከአንቺም ጋር አውርተናል። ጥሩ የስራ ጊዜ ይኖረናል ተስፋ አደርጋለሁ። ተግባብተን ተስማምተን እንሰራለን። እውነት ነው። እና ያው ላስቀየምኩሽ ነገር በጣም ይቅርታ። ምንም ችግር የለውም። ያው የሰው ልጅ ሲሆን መቀየም ምናምን ያለ አይደል? የወሰድኩብሽን እመልሳለሁ፣ እጥፍ አድርጌ ነው የምመልስልሽ። እሺ አመሰግናለሁ። እሺ የእኔ እናት አንበሶች እና እስቲ ስላለው ነባራዊ ሁኔታ እስቲ ስለህይወታቸው አጫውቱ ነበር። ያለፈ ነገር አልፏል። ከአሁን በኋላ ምንም አይነት ክርክርም ሆነ ስህተት በእናንተ መሀል አልፈልግም። ገባችኋ? ከአንቺ ጋር ማውርተናል፣ ከአንቺ ጋር ማውርተናል። መሆን ያለበት ይሆናል። አሁን ተነሱና ተቃቀፉ፣ ታረቁ። እንዴ ተዛዘኑ። ምን ችግር አለ እንዴ? ባህላችን አይደል? በጣም ነው የምወድሽ። እውነት ስለሁሉም ነገር ይቅርታ። ችግር የለውም ማለት የታስቢ እና እንዳልኳችሁ ነው። ስራችሁን መስራት ብቻ ነው። ስራችሁን በአግባቡ እንደተወጣችሁ ቃል የተገባላችሁ ነገር ይሰጣችኋል። 2 ቤትና 2 መኪና በጣም ትንሽ ነገር ነው። እንደ መጀመሪያ ስራ እያየን እንጨምራለን። ቤታችሁ ፕሮሰሱን ጨርሷል። እንደተገዛ ቃል ነው። የመኪና ጉዳይ ብቻ ነው የቀረው። እሺ ላንቺም ለኔ ጭምር ነው ቤቱ። ተመሳሳይ ነገር እናደርግልሻለን። ምንም ክርክር አያስፈልግም። አሁን ተስማምታችሁ ስራ ለመስራት ዝግጁ ናችሁ። ከአሁን በኋላ ምንም አይነት ክደት አልፈልግም። ይሄንን ደግሞ ያው ለሷ ትነግራታለሽ። ሁለታችሁ ተስማማን፣ ታረቅን። አሁን ልንገራችሁ ክደት ምን አይነት አይዘው ተምራችሁ ነው ታውቃላችሁ። ሁለታችሁ ክደት ምን አይነት እንትን ውስጥ እንደሚከታችሁ ታውቃላችሁ። ስለዚህ መኖርና የመኖራችሁና የመሞታችሁ እድል እጃችሁ ላይ ነው ያለው። ስለዚህ እንግዲህ የእናንተን እድል ራሳችሁ የምትወስኑት ይሆናል ማለት ነው። እሺ ምንም ችግር የለውም። አታስብ። በኔ በኩል እንግዲህ ውድ ቤተሰቦቼ በዚህ ድብቅ ካሜራ በጣም ብዙ ጉድና መዓት አይተናል። ያን ጊዜ ጎረቤቶቼ ላይ እንደዚህ አይነት ጠፍቶ ሲወጣየው ምን አልኩ ያለች ሴት እንግዲህ ዛሬ የነሱ ዋና አባል ሆና ተገኝታለች። እስኪ እኔ ከዚህ በላይ መታገስ አልቻልኩም። ያቺም ልጅ ያኔ ትዝ ካላችሁ የወርቅዬን አክስት እንድንይዛት የረዳችን ድብቅ ካሜራ ያስቀመጠችልን እህት እንግዲህ ለብቻዋ የራሷን የሆነ ግሩፕ ይዛ እየሰራች ነበረ። ብቻ ወጣም ወረደም ሁሉም በአጠቃላይ ሊገኝ ይችላል ማለት ነው። እነዚህ ወንዶችም ከኔ ጋር የተደራደር ነው ሁለቱን አሳልፈው ሊሰጡኝ ነው። አሳልፈን ልንሰጥ ነው። ልጆች ተዘጋጅተዋል ና ብለውኛል። እንግዲህ ድብቅ ካሜራ እንዳለ አያውቁም። ስለዚህ ቀጥታ ገብቼ እነሱን አስወጥቼ እችን ልጅ ለምን እንደዋሸችና ምን ፈልጋ እዚህ ስራ ውስጥ እንደገባች እንደተለመደው ማንኛውንም አይነት ጥያቄ ጠይቄ በስተመጨረሻ አራቱንም ወደ ህግ ወስጄ የምንገላገል ነው የሚሆነው። ውድ ቤተሰቦቼ ከመጀመሪያው ጀምሮ ይህን ታሪክ ስትከታተሉ አብራችሁን ውጣ ውረድን ስትከተሉ የነበራችሁ ሰዎች በአጠቃላይ እግዚአብሔር ያክብርልኝ ማለት ፈልጋለሁ። ማለትም እኔን በመውደድ እኔን በማክበር እንጂ ግዴታ ሆኖ አይደለም ማየት። ስለዚህ በጣም ሁሉ ጊዜ ከጧት ከቤቴ ለስራ ስወጣ ሁሉ ጊዜ የእናንተ ምክር የእናንተ አስተያየት ነው ብርታት የሚሆነኝ ድጋፍ የሚሆነኝ። ለዛም ነው ሁሉ ጊዜ እናንተ ማመስገን የምፈልገው። አሁን ማድረግ የፈለኩት ከድብቁ ካሜራ ጀርባ ያሉ ጓደኞቼን ይዤ ገብቼ በቀጥታ ካሜራዬን ይዤ ነው የምገባው። እነዛን ሰዎች በመሳሪያም ይሁን በኃይል አስወጥቼ መጀመሪያ ላይ ሊያጠቁኝ እንደሞከሩ አይታችኋል። ስለዚህ በተቻለኝ አቅም እነሱን አስወጥቼ ከሷ ጋር ቆይታ ማድረግ ነው የሚሆነው። ከዛ መሰነባበት ነው። እነዚህን ሰዎች አራቱም በቂ የሆነ ማስረጃ ይዘንባቸዋል፣ መረጃም አለን። ቀጥታ ወደ ማረሚያ ቤት የሚሄዱበትን መንገድ ላመቻች ነው ዛሬ የተገናኘ ነው። ውድ ቤተሰቦቼ ማለቂያው ነው ስል ቃል ገባላችኋለሁ። እስከዛ ግን እናንተ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ሌላው እንግዲህ ሼር ይደረግ ለብዙ ሰው ትምህርት እንዲሆን። ለአብዛኛው ሰው ቅድምም እንደ ጥሩ ሰው ምክር ስትሰጠን ነበር እቺ ሴት። አሁን
ያን ጠቁማን ቤታቸው የወሰደችን ሴት ወስደናት ልታግዘን ሄደ ሴት መጀመሪያ የጠቀማት ምንድነው አያቋትም በዚህ ሴት የተነሳ ነው የተቀጠረችው እሷ። ስለዚህ መጨረሻ ላይ ፋይናሊ ምን ሆነ እቺ ሴትም አብራቸው እንደምትሰራ ማወቅ ቻለን ማለት ነው። ስለዚህ ውድ ቤተሰቦቼ አላቅም እኔ አንዳንዴ የሚጠቁመንንም ሰው ከዚህ በኋላ መጠራጠር በቃ ልጠራጠር ነው። መልካም ሆኖ ራሱ የሚመጣ ሰው ሊያስፈራን ነው። አብዛኛው ጊዜ እያያችሁት ከሆነ በዚህ ጉዳይ ራሱ በሆነ ፍራንክ በሆነ ነገር ይጋጩና ከዛ በኋላ አንዳቸውን አሳልፈው ይሰጣሉ፣ አንዳቸውን ይጥላሉ ምናምን አይነት አካሄድ ነበር፣ የተለመደ አካሄድ ነበረ። የነዚህ ደግሞ አስጠላ ማለት ከፋ ነው። ሴቶች ይበዙበታል ጉዳዩ ላይ። ከዚህ በፊትም የሆነ ኬዝ ይዤ ነበር። አብዛኛው ጊዜ ሴት የሚሆኑበት ምክንያት እርግጠኛ ነኝ እኛ እንታሰባለን ብለው አያስቡም፣ ሰው አይጠረጥርም። ወንድ ልጅ ሲሆን ግን ያው ወንድ ልጅ ለሁሉ ነገር ተጋላጭ ነው ተብሎ ስለሚታሰብ ነው። ስለዚህ እኛ ግን እንትናችንን ወደ ኋላ አልንም፣ ጥርጣሬያችንን ፍለጋችንን ወደ ኋላ ሳንል ዛሬ ላይ ደርሰናል። ውድ ቤተሰቦቼ እንዳልኳችሁ ዛሬ የመጨረሻው ቀን ነው። እናንተ ግን እስከዛው እንዳልኳችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ይደረግ። እስኪ ከዚህ ቀደም ጀምሮ እስካሁን ያለውን ኮሜንት ሴክሽን ላይ እየጻፋችሁ እየተነጋገርንበት የምናልፍበት ነገሮች እናንተ አመቻቹልኝ። ውድ የኔ ቤተሰቦች የጀርባ ድጋፊ ደጀን ናችሁ ለኔ የእውነት ግራና ቀኝ ማላይም የእናንተ ሀሳብ አስተያየት ነው ጠዋት ስራ እንድሄድ የሚያደርገኝና ሀሳብ አስተያየት ሼር ደግሞ እንዳይረሳ ብዙ ሰው ይማርበት። ከድብቁ ካሜራ በኋላ ተመልሰን የተገናኘ ነው። አሁን ቀጥታ እዛ ቤት እንሄዳለን። አሳልፈው የሚሰጡን ሰዎችንም እነሱንም አንድ ላይ ጨምረን ይዘናቸው እንወጣለን። ግን ዛሬ ያደረኩት ነገር ትክክል ይሁን አይሁን እናንተ ኮሜንት ሴክሽኑ ላይ ያስቀምጡልኝ። አንድ ቦታ እንደ ማግኔት ሰብስቤያቸዋለሁ። እንግዲህ አንድ ላይ ይዞ ለመሄድ ነው። ከዚህ በኋላ ብዙ እርምጃ ላለመራመድ ያንን አድርጌያለሁ። ውድ ቤተሰቦቼ ያን ያደረኩበት ምክንያት እርስ በርስ በስልክ የሆነ ከእስር ቤት ውስጥም እንግዲህ ቅድም እንዳልኳችሁ ሳጅን ያሉትም ሰውዬ ተይዟል እና እርስ በርስ ከማረሚያ ቤትም ምናምን ሆነው እየተደዋወሉ ይጠፉብናል ወይ ደግሞ ሽሹ ምናምን ይባባላሉ እርስ በርስ። ስለዚህ ነፃነት ሰተናቸው አንድ ላይ ሰብስበን እዛው እንዳሉ እንይዛቸዋለን ማለት ነው። ይህንንም እንግዲህ አሰራር አይታችሁ ከወደዳችሁት ላይኩም ሼሩም ሰብስክራይቡም ሞቅ ይበል ማለት ነው። ሀሳብ ደግሞ ካላችሁ ከስር ኮሜንት ሴክሽኑ ላይ ያስቀምጡ። እኔ ቃል የለኝም ውድ ቤተሰቦቼ፣ ደክመናል፣ ለፍተናል፣ ብዙ ነገር አይተናል። እናንተም ከኛ ጋር ደክማችሁ ለፍታችሁ አይታችሁ ዛሬ እዚህ ጋር የደረስነው ማለት ነው። ስለዚህ ምንም ወደኋላ የሚያስብለን ነገር የለም። ዛሬ ፋይናላችን ነው። ቀጥታ እነዚህን ሰዎች ይዘን ወደ እስር ቤት ነው የምንሄደው። እኛም ሰብሰብ ብለናል። ለነሱ እኛም በጣም ብዙ ነው ያለነው። ያው ኃይል አለን ብለው ስለሚያወሩ ነው እንጂ ከኛ በላይ ኃይል ያለው ሰው የለም። አቤሎ መናገር የምፈልገው ነገር አለ። መጨረሻውን ያሳየን ሰብሰብ ብለናል። ሙሉ ማዕትነን ማለት ደግሞ ያው እኛ መሆን አይጠበቅብንም። የህግ ሰዎች ነን። በሁለተኛ ደረጃ ደግሞ የወጣ ነው አላማችን ህግን ለማስከበር ነው። ህጋችንን ይዘን ነው የምንንቀሳቀሰው። እላፊ የሚመጣ ነገር ካለ ደግሞ እላፊ አጸፈውን መልሰን ወደ ማስተካከል እንገባለን። ቅድም ለሁለት እንግዲህ ሊያጠቁኝ ነበር፣ አይታችኋል። ማንም አብሮኝ አልነበረም። በድብቁ ካሜራ ነው ቀጥታ የገባሁባቸው ማለት ነው። ስለዚህ እናንተም አብራችሁኝ እንዳላችሁ ስለሚሰማኝ ሁልጊዜ የኔ ሞራሎች እናንተ ቤተሰቦቼ ናችሁና አሁንም እንዳይረሳ ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ኮሜንት ሴክሽን ላይ እንግባ። ይዘናቸው እንውጣ። መጨረሻ ላይ መልሰን የምንገናኝ ይሆናል። ከዚህ በላይ ማስረዳት የሚጠበቅብን አይመስለኝም። ስለዚህ አሪፍ ውጤት ከእናንተ እንጠብቃለን። ቅሬታ አላችሁ? ኧረ ምንም የሚጨምርላችሁ ክፍያውም ቀር አላላችሁ ብዬ ተስፋ አደርጋለሁ። አሪፍ ነው ሁሉም ነገር። መጨመር ያለበት ነገር ካለም እንጨምርላችሁ። መስማማታችን ብቻ በቂ። ከአሁን በኋላ እንግዲህ እንደማትስረከረኩና ጥፋት እንደማታጠፉ ተስፋ አደርጋለሁ። ይሄንን የተኮላሸ የተበላሸ ኢመንት የሆነ ስራችሁን ኋላችሁ ስታችሁ እንደምትመጡ ተማመንባችኋለሁ። ቆንጆ ስራ እንሰራለን። መጣላት ምናምን ካሁን በኋላ የለም። መጣላትም አንፈልግም። ስራ ነው ስራ ነው፣ በቃ ስራ ነው ያገናኛል። እያንዳንዱ ነገር በስራ ነው። ገባችኋ? እዚህ ጋር መሰዳደብ ምናምን አያስፈልግም። የስራ ሰው እስከሆናችሁ ድረስ ኖርማል። እኔ እና እሱ ብዙ አመታት አብረን ኑረናል፣ ቆይተናል። አብሮ አደግ ነው። ሳንጣላ ቀርተን አይደለም። ግን በቃ ስራ ሌላ ነው፣ ፍሬንድሺፕ ሌላ ነው። ገባችኋ? የተጣላችሁት ያለፈ ታሪክ። እዚህ ጋር ስትመጡ ግን ሁለታችሁም እንድታውቁ የምፈልገው ስራና ስራ ላይ ናችሁ። ገባችኋ? ስራ ጋር ተስማሙ። አለማውራት እኮ መብታችሁ፣ ግን ሞር ስራ የተሳካ እንዲሆን ማውራት ተገቢ።
አይ ተግባብተን እንሰራለን። እሱን ነው የምፈልግ። ምንም አይነት እንከን የሌለው ስራ አሪፍ ስራ። አንቺም እንግዲህ አንቺንም በጀማሪ ብትሆኚም አሪፍ ነሽ። አይ ቀረውን ያለው አንቺም ካለሽ ስልክህን እስኪ አንጠቃል። ማን ነው? ሄሎ ሰውዬው ነው? ትልቅ ሰው። ሄሎ ማን ነው? እሺ መጣ። ቤቱን ያውቋላ። ስለዚህ ለምን ትሄዳለህ? ጠብቀው እዚህ ራሱ ይምጣና ችግር የለም። እሺ ቆይ በሩን ክፈትልኝ። መግባት እየቻለ አይነ ስውር አይደለማ። እኛ እሱን ወጥተን የምናመጣ እንግዳ አለ ነው የሚመጣ እንግዳ አለ። ትተዋወቁታላችሁ። እሱም የዛሬው ስራ ላይ ያግዛችኋል። በእውነት ሌላ አጋዥ ስራውን የሚነግራችሁ እንዴት እንደምትሰሩት የሚያመቻችላችሁ እሱ እና እንደዛ ስለሆነ በሙሉ ኮንፊደንስ እንድትሰሩልኝ እፈልጋለሁ። በስራ ላይ እንደማልታማ ታውቃላችሁ። ብዙ ነገር ፎርጌት እንዳደረኩላችሁ እንዳትረሱ። ያልኩሽ ገብቶሻል? ያው በደንብ አንቺንም እንደዚሁ ይቅር የማይባሉ ትላልቅ ስህተቶችን ነው እንትን ያልኩልሽ። ብዙ ነገር ፎርጊቭ ተደርጋችኋል። ብዙ ነገር ተምራችኋል። ሌላ ሰው ማን ምራችሁን ምራቶች ነው የተማራችሁት። እንዳትረሱ ይሄን። ማን ነው? መጣ። ጋዜጠኛ መጣ። እንዴት ነህ? አንጠልጥሎ እንደሚያመጡት እርግጠኛ ነበር። ነይ ተነሽ። አንተ ውጡ። ለምንድን ነው የወጡት? ምንድን ነው አዲስ ነገር የለም። ውጡ። እናንተ ናችሁ የጠራችሁት? ቦስ እየሰማሽ ነው? ለምንድን ነው ወጣ? ሂድ መቀበል ከፈለክ መቀበል። ትእዛዝ ማክበር አለብህ። ውጪ ከተባልሽ ውጪ። የስራው አንድ አካል። ኦኬ እሱ ነው ከኛ ጋር የሚሰራው። ውጣ። እሺ ውጣ። ናውጣ። እሺ ጠቋሚያችን የማይታወቅብሽ መስሎሽ ነበር? በጣም ይቅርታ አድርግልኝ። ስለዚህ ነገር ምንም አይነት ማብራሪያ የለም። ስለምን ይቅርታ ነው የምታወሪው? ምንም አይነት ማብራሪያማ አየን እኮ ማብራሪያሽን በጠቅላላ አየነው። ለምንድን ነው ይሄን ያደረግሽ? ይሄ ያለፈ ታሪክ ነው። ለአንተ ይሄን ነገር ከመናገሬና ከዚህ ስራ ውስጥ ከወጣው በኋላ ነው አንተን ያገኘሁት ይሄን ነገር የሚጠቀምኩ። ከዛ ስራ ወጥቼ ነበር ሙሉ። ይኸውልሽ ከዚህ ስራ ብትወጪ ኖሮ እነዚህ ሰዎች ጋር ሲጠሩሽ ተመልሰሻት እያንዳንዷ እዚህ ቤት የነበረችውን ነገር እኔ በድብቅ ካሜራ እያንዳንዱን ይዣለሁ። ተጠርቼ የመጣሁት እንዴት እንደሆነ ላስረዳክ። እሷ ደውላልኝ ይቅርታ ጠይቀኝ ነው። አንቺ እሱን ስልክ የት አለ? አንቺ አውሪ። ይቅርታ እንደምጠይቀኝና እንደፈለገች ነው እንጂ ወደ ስራ ለመመለስ አይደለም። አንቺ እዚህ ቤት እንደሆነ በሩን ሰፈር ውስጥ ስትመጪ እኮ ይሄ ቤት እንደሆነ ታውቂዋለሽ አይደል? ይሄ ቤት እንደሆነ አውቃለሁ። ግን እኔ ወደ ስራው ለመመለስ አይደለም የመጣሁት። እኔ እኮ ሁሉ ነገር እንትን ብዬ ለአንተ ጥቆማ የሰጠሁት ይሄን ስራ ላለመስራት ነው አይደል? መጀመሪያ ትሰሪ እንደነበር ስለምን አልነገርሽም? እንዴት ልነግርህ እችላለሁ? ያ ነገርማ ጥሩ እንዳልሆነና ወንጀል እንደሆነ አውቃለሁ። ማለት እኔንም እኮ የሚያስጠይቀኝ ስራ ነው አይደል? ይኸውልሽ አሁን ለአንቺ መፍትሄ ሊሆን ይችል የነበረው ምንድነው? እኔ እዚህ ስራ ውስጥ ነበርኩ። አሁን ግን ተጸጽቻለሁ፣ መስራት አልፈልግም፣ እነዚህ ሰዎች በዚህ አይነት መንገድ እየሰሩ ነው ብለሽ መረጃዎችን ብትሰጭን ላንቺም የተሻለ ይሆን ነበር። አሁን ግን ያደረግሽው ምንድነው? እነሱ ይሰራሉ፣ አንቺ እንደማይሰራ ሰው ሆነሽ ነው። ያ ያለፈ ነገር ነው። ለዛ ነው ያልነገርኩህ። ትረዳኝ ሞክር። ይኸውልሽ ያለፈ ነገርም ቢሆን እንደምታውቂያቸው ለምን አልነገርሽኝም? እኔ እነሱ የኔ ያለቆች እንደሆነ እኮ እኔም አንተ ይዘኸኝ ስትመጣ እዚህ ቤት አላውቅም። ይኸውልህ እኔ ማቅ እሷና እሷ ነች አለቃ የነበረች፣ እሷ ነች ስራውን ያስጀመርሽኝ። ከሷ ውጭ ሌላ አለቃ እንዳለ አውቃለሁ። ግን ሁለቱ ወንዶች ባለፈው ስንመጣ የነበሩት እነሱ አለቃው መሆናቸውንና የእሱ አለቃ እነሱ መሆኑን ያወቅኩት ዛሬ ነው። ይኸውልሽ አሁን ወደዚህም ማረግሽው ወደዚህ ትክክለኛውን ነገር ነው እየነገርኩሽ ያለው። እሱ ገባኝ። ግን ደግሞ እነዚህ ሰዎች አለቃሽ መሆናቸውን ወቂም አትወቂም በአጠቃላይ ይሄን ስራ ነበር እየሰራሽ የነበረው ነበር። እሱን እኮ አምኜልሃለሁ። ባታምኚስ ብዙ ነገር እኮ አየን እኮ። ከሷ ጋር መጋጨት፣ መጣላት፣ በገንዘብ ጭራሽ በሰው ልጅ እኮ ነው የምትጣሉት። ገንዘቡን ተይው።
አብረሻቸው ከስራቸው ሆነሽ ስንት ነገር የምታደርጊ ልጅ አሁን ተጣልታችሁ ነገሮችን ለማስማማት ስትሞክሪ አንቺ አይከብድሽም ለራስሽ እንዴ? እኔ አሁን ስላንቺ ህሊና ስላንቺ ጭንቅላት የሚመለከተኝ ጉዳይ የለም። ስለምፈልግ ነው ያስቀረውሽ እንጂ ቀጥ ብለሽ ከነሱ ጋር ተጠራቅመሽ ወደ ህግ ቦታ ትይጃለሽ። አለ እኔ ነኝ ለዚህ ነገር ጥቆማ የሰጠሁት። ምንም ለኔ ይደረግልኝ ነገርኩሽ እኮ ምህረት ማን ነው ነገሮች ሊስተካከሉልሽ ይገባ የነበረው እዚህ ስራ ውስጥ ነበርኩኝ፣ ግን አይምሮዬ ተጸጽቻለሁ፣ ህሊናዬ እረፍት አጥቷል ብለሽ ቢሆን ኖር ይሄን ጥቆማ የሰጠሽን ህግም ሊያግዝ ይችላል። አሁን ጭራሽ ሁለተኛ ጥፋት ነው ያጠፋሽው። አንደኛ አብረሽ ኖርሽን አልነገርሽንም፣ ሁለተኛ እዚህ ቤት መልሰን አገኘንሽ። እኔ እንዴት ብዬ እንደምነግርሽ አላውቅም። ስለዚህ እኔ ካንቺ ጋር ስለዚህ እኔ ላንተ ጥቆማ መስጠቴ ምንም አይነት ቫልዩ የለውም ማለት ነው። ምን አማርኛ ነው የምትሰሚው አይደል? አማርኛ ነው የምሰማው፣ ግን እኔም እያወራ ያለሁት በአማርኛ ነው አይደለ? ለእኔ የሰጠሽኝ ጥቆማ ቫልዩ ይኖረው የነበረው አሁን አይደለም። ከዚህ በፊት ይሄን ስራ ሰራ ነበር። ነገሮች በቃ አልተስተካከሉልኝም ለገንዘብ ስልሰራው፣ ከዛ ተጸጸተ አይምሮዬ አቁሜያለሁ። አሁን ግን በዚህ ስራ ውስጥ የሚሰሩ ሰዎች አሉ ብለሽ ጠቁመሽም ቢሆን የተሻለ ይሆን ነበር ነው። አሁን ሁሉም ነገር አብቅቷል። ስለዚህ ሁላችሁም አይምሮአችሁም ህሊናችሁም ንጹህ እንዲሆን ወደ ህግ ቦታ ትሄዳላችሁ። ህግ የሚያደርገውን ያደርጋችሁ። ስለዚህ ውጪ፣ ተነሽ፣ ውጪ። በቃ አለቀ። ሂጂ ሂጂ። ና እስኪ አንተ አስገቡት። እሱ ና ና ና አንተ ስምምነታችን እንደተጠበቀ ነው። በጣም የምትፈልገውን ብራውን ጥራ። አሁን አለቀ ማለት ነው። እኛ ጉድ ሁለት ሰው አልከን፣ ሁለት ሰው ሰጠን፣ አለቀ ማለት ነው። ከብሩ ግን ምን ፈልጋ ነበር ብያለሁ። ከብሩ ምን ባገኝ ደስ እንደሚለኝ ነግሬያለሁ አይደል? ሰዎችን አልክ፣ ሰዎችን ሰጠን እኮ። ሰዎች ሆናችሁልኝ። ምን አይነት ቀልድ ነው? አንድ ላይ ሰዎች ሆናችሁልኝ። አሁን ካንተ ጋር ጊዜ ይሄ የእናንተ ስልኮች ናቸው መሰለኝ። ጊዜ ላቃጥል አይደለም የጠራው። ነገሮች እንዳለቁና እንደቋጫ ናቸው። አንዴ ፕሌኑን ያዘጋጀው ሰውዬ ነው። አንተው ስልኩን አንዴ ስምምነታችን እኮ አንተው ለስምምነቱ ለኔ ስጠኝ። ለኔ ስጠኝ። ምን አይነት ስራ እየሰራ ነው? እሱን አሳያለሁ። ስለ ስራው አልገባኝም። ተስማምተን ጨርሰናል። እየሰማኸኝ ነው አይደል? አንዴ ለኔ ስልኩን ስጠኝ። ይሄ የሚሄድበት ፕሌን ሰውዬ እንደደረሰ አሁን ስጠኝ ነው እኮ ያልኩህ እኔ። ስለ ፕሌን አይደለም እያወራሁ ያለው። አሁን እዚህ ስልኮች ውስጥ ያላችሁን መረጃ በአጠቃላይ እፈልጋለሁ በመጀመሪያ ደረጃ። ሌላው ደግሞ እዚህ ቤት እስካሁን ድረስ ሲደረግ ስለነበረው ነገር በድብቅ ካሜራ ይዘናል፣ አግኝተናል። ከዚህ በኋላ ላወራህም ልጠይቅህም የምፈልገው ጉዳይ የለኝም። የሚታየኝ እዚህ ጋር አሁን ይዘው የገባው አንድ ከዛ ጋር አንስቶ ነው ያዘው። ስለዚህ አሁን እኔ እናንተ እንድንጨቃጨቅ እንድንደራደር መካካድ ይጠቅማል ብለህ ታስባለህ? እኔ ከሌባ ጋር ልወዋልማ ማግኘት የምፈልገውን እስካገኝ ድረስ ነገር ለቃል ታማኝ አይደለም ማለት ነው። ምን ማለት ነው? አዎ ምን ማለት ነው? ከሌባ ጋር አልደራደርም። ምደራደረው መደራደርም ካለብኝ የምትፈልገውን ብር ልንሰጥ ተነጋግረናል። ወይ ብር? አሁንም ብር ላይ ነህ? የሰጠኸኝ ብር ላይ ያላችሁ አካውንት ውስጥ ያላችሁ ብር ተጨምሮ ወይ ለመንግስት ገቢ ይሆናል ወይ ደግሞ ለበጎ አድራጎት ድርጅት ይገባል። የሐቀኝነት ከክል እንደማያራግፍልህ ታውቃለህ። አሁንም ጊዜው ገና ነው። የምንልህን ነገር ተቀበል። የምትፈልገውን ቁጥር ጥራ፣ ይሰጣል። ከዛም ትሄዳለህ። የተስማማ ነው እንደዛ። እሺ እንሂድ። ውጪ ትሰጠኛለህ እኮ ውጪ ትሰጠኛለህ። ካሁን በኋላ እኮ እኛን የሚያዝ እንትን የለም። ተነሳና ውጪ ትሰጠኛለህ አልኩ። ካሁን በኋላ እኛን የሚያዝ መፍት የለም። የምፈልገውን ሰጠህ ለቀህ መውጣት ነው ያለብህ። ቃል ማክበር እኮ ውጪ ትሰጠኛለህ። ምን ማለት ነው? እንዴት ምን ማለት ነው? ምን ማለት የተነጋገርነው እንደዚህ ነው? የተነጋገርነው እንደዚህ ነው? ምን ማለት ነው? ማለት ምን ማለት ነው? ምን ማለት ነው? ማለት ምን ማለት
አልወጣልህ? አዎ እንደ ካልከኝ አንተ እኔ መቼም እንደትረፈኛ አልወጣልህ? ተነስ